በህይወታችሁ ውስጥ ግብ ብላችሁ ያስቀመጣችሁት የሆነ ነገር አለ ማሳካት የምትፈልጉት ነገር ከልጅነታችሁ ጀምሮ የነበረ ወይንም አሁን ካደጋችሁ በኋላ ያጎልበታችሁት ነገር ይኖራል እኔ ግን አንድ ጥያቄ ልጠይቃችሁ ያንን ነገር ለምንድን ነው የፈለጋችሁት ለምንድን ነው ይሄን ያህል ጠንክራችሁ እየሰራችሁ ያላችሁት ለምንድን ነው ይሄ ሁሉ ርቀት የተራመዳችሁት እኔንስ አሁን ለምንድን ነው ያዳመጣችሁኝ ያላችሁት ከጂም ሮን ምን አገኛለሁ ብላችሁ አስባችሁ ነው ልፋታችሁ ስራችሁ የምታደርጉትን ነገር እንዳለ ለምንድን ነው የምታደርጉት እነዚህ ሁሉ ጥያቄዎች አንድ የጋራ ነገር አላቸው ለምን የምትለዋን ጥያቄ መመለስ አለባችሁ በህይወቴ ልክ እኔ እንደተገነዘብኩት እናንተም የዚህችን ጥያቄ አስፈላጊነት ልታውቁ ይገባል ለምን የምትባለው ጥያቄ አስፈላጊ ነች ለምን ብላችሁ ከጠየቃችሁ ደግሞ ማንንም ሰው ያንን ጥያቄ ለእናንተ ሊመልስላችሁ አይችልም እያንዳንዱ ሰው የተለያየ ምክንያት አለው ፐርሰናል ከሚባሉ የጋራ ጥያቄዎች ውስጥ ለምን የምትባለው አንደኛ ነች እናንተም ምክንያቶቻችሁን ለይታችሁ ልታውቁ ይገባል ዘርዝሯቸው እወቋቸው ምናልባትም ጂም ሮንን አዳምጣለሁ ብላችሁ እዚህ ሌክቸር ጋር መጣችሁ ይሆናል በአካልም የመጣችሁ ይሄም ሲሰራጭ የተመለከታችሁ ሰዎች አሁን እኔ የምለውን ነገር አዳምጣችሁ ከጨረሳችሁ በኋላ እናንተም ምክንያታችሁ ላይ ቁጭ ብላችሁ እንድትሰሩ ፈልጋለሁ በህይወት ወደ ስኬት ከሚገፉን ትላልቅ ነገሮች መካከል አንደኛው ለምን ከተባለችው ጥያቄ ጀርባ ያለ በጣም ጠንካራ ምክንያት ሲኖር ነው በሊደርሺፕ ትምህርቶቻችን ላይ የምንማረው ነገር አለ If the why is powerful, the how is easy ይሉናል ይህንን ነገር ለምንድን ነው ማረገው ለሚለው ጥያቄያችሁ ጠንካራ መልስ ካላችሁ እንዴት የሚባለው ነገር ለእናንተ ቀላል ይሆናል ማለት ነው ምክንያታችሁ ግን ኃያል ካልሆነ ግባችሁ አስፈሪ ካልሆነ ቪዥን ወይንም ራዕይ ከሌላችሁ ልክ ቅዱስ መጽሐፎች ላይ እንደተጻፉልን ነው ራዕይ የሌለው ሰው ይጠፋል በዚህች ምድር ላይ ህልም ከሌላችሁ ራዕይ ከሌላችሁ እናንተ ባዶ ናችሁ ማለት ይቻላል The Professionals የሚባል አንድ ፊልም አለ ቢል ሄርን ትላንትና ሲያወራ ሰምቼው ነው ልክ ፊልሙ ላይ እንዳለው ነው አለ የተቀላቀልነው ስላመንን ነው የቆየነው ቁርጠኛ ስለሆንን ነው ለቀን የሄድነው ተስፋ ስለቆረጥን ነው ተመልሰን የመጣነው ስለጠፋን ነው ይላል እኛም ያለ ህልም ልክ እንደነሱ እንጠፋለን ያለ ህልም የሰው ልጅ ባዶ ነው ስኬትን ለሚፈልግ ሰው ደግሞ ስኬትን ማግኘት ፈልጋለሁ ላለ ለቆረጠ ሰው ደግሞ ግብ በጣም አስፈላጊ ነገር ነው ግብ ሳይኖራችሁ በህይወት ኮስተር ብላችሁ እኔ ስኬታማ ሆናለሁ ካላችሁ እንዴት ይሆናል ግብ ያለው ሰውና ግብ የሌለው ሰው ልክ ትንሽዬ ቴኒስ ኳስ ይዞ በቤቱ እንደሚጫወት ህፃን ልጅና የዊምብልደን ቻምፒየን እንደሆነ አንድ ግለሰብ ነው ያ ህፃን ልጅ ዝም ብሎ ነው እየተጫወተ ያለው ምንም አይነት ኔት የለም ያቺ አካፋይ የምትባለው መረብ የለችም በቤቱ ጓሮ ውስጥ ነው እየተጫወተ ያለው እሱንም የሚያሳድገው ትልቅ የሚባለው ኦፖነንት ወይንም ተጋጣሚ የለውም ነገር ግን ሌላኛውን ሰው ተመልከቱት የዊምብልደን ቻምፒየን ሆኗል ያ በህይወት ውስጥ ግብ አውጥቶ እየተንቀሳቀሰ ያለው ሰው ነው ኢንተርኔቱን ብትከፍቱ መጽሐፉን ብትገልጡ ጋዜጣውን ብታነቡ ሁሉም ነገር ላይ ግብ ማውጣት እንዴት በጣም አስፈላጊ እንደሆነ ተጽፏል ነገር ግን አሁንም ግብ ጽፎ የሚንቀሳቀስ ሰው ካለ ብላችሁ ዞር ስትሉ በጣም ጥቂት ሰዎች ብቻ ናቸው ይሄንን እየተገበሩት ያሉት በህይወት ምን ያስገርማል ካላችሁኝ አብዛኛው ሰው የህይወት ግብ ሳያወጣ የህይወት እቅድ ሳያወጣ ይንቀሳቀሳል ነገር ግን የሁለት ሳምንት ቫኬሽን ወይንም ረፍት ሲኖረው እነዛን 15 ቀናቶች እንዴት ማሳለፍ እንዳለበት ቁጭ ብሎ ሲያቀድና ግቦቹን ሲያወጣ ይከርማል ግብ ማለት ምን ማለት ነው ካላችሁ ፈተና ብለን እንደ መጥፎ ነገር ይሳልነው ነገር በጥሩ መንገድ ማስቀመጥ ማለት ነው በብዙ ድርጅቶች ውስጥ ሊደር የሆኑ ወይንም መሪ የሆኑ ሰዎችን ከተመለከታችሁ የራሳቸው ፐርሰናል የግል የሚሉት ግብ አላቸው በድርጅታቸው ውስጥ ማሳካት የሚፈልጉትን ነገር ጽፈው ቁጭ አድርገዋል በሊደርሺፕ ውስጥ በመሪነት ውስጥ በጣም ትልቅ ከሚባሉ ኃላፊነቶች መካከል አንደኛው ለብዙሃኑ ግብ ማውጣት ነው ብዙሃኑ ግብ ያወጣ ሰው አይደለም አብዛኛው ሰው ግብ አውጥቶ የሚንቀሳቀስ ስላልሆነ ለነሱ ሰዎች እናንተ ግብ ታወጣላችሁ ከዛ በኋላ የእናንተ ስራ መምራት ነው የሚሆነው በዚህ ጋር ሄዱ በዚህ ጋር ታጠፉ እያላችሁ እነሱን ጋይድ ማድረግ ነው በእነዚህ ሁሉ አመታቶች ውስጥ ውጤታማ የሚባል ግብ አወጣጦችን ተመሪያለሁ ከነሱ መካከል ጥቂቶቹን እንመለከታለን ከዛው ጋር ያይዤ ደግሞ traps of goal directed behavior ብዬ ማስባቸውንም ነገሮች አንድ ላይ ነግራቸዋለሁ ግብ እንዳወጣ ሰው አክት ማድረግ ወይንም መተግበር ሲከብደን በእነዚህ ወጥመዶች ውስጥ ተይዘን ሊሆን ይችላል ብለን እናስባቸውንም ነገሮችን እንመለከታለን ማለት ነው ልጅ እያለሁ ባቡር የመሳፈር ትልቅ ህልም ነበረኝ ባቡሩ ላይ ተሳፍሬ የሆነ ቦታ እንዲወስደኝ ፈልጋለሁ የት እንደሚወስደኝ በተጨማሪም እዛ መድረስ ያለብኝ ቦታ ጋር እንድደርስ ምን ያህል ጊዜ እንደሚያስፈልገኝ ምንም የማውቀው ነገር የለም በቃ ልጅም አይደለሁ የወደድኩት ነገር እዚህ ባቡር የተባለው ነገር ውስጥ ገባለህ ከዛ በኋላ የሆነ ቦታ ያደርሳል የተባለውን ሐሳብ ነው ይህ ሐሳብ እኔን እንደገዛኝ ሁሉ እናንተንም ሊገዛችሁ ይችላል ነገር ግን እንደ ሰው ልጆች በዚህ መንገድ መኖር አለብን ብዬ አላምንም አሁን ትልቅ ሰዎች ከተባለን በኋላ ባቡር ላይ ቲኬት ስንቆርጥ ወይንም ደግሞ የአውሮፕላን ቲኬት ስንገዛ የት እንደምንሄድ በደንብ እናውቃለን ከስንት ሰዓት በኋላ እንደምንደርስ እናውቃለን መንገዳችንንም ቀድሞ ሊነግሩን ይችላሉ
ታዲያ እንደዛ ሆኖ ግን መንገዳችንን ጠብቀን ላንሄድ እንችላለን። ምናልባትም በአየር ጸባይ ምክንያት ተብሎ አውሮፕላኑ ሌላ ከተማ ሊያርፍ ይችላል። ትራንዚትም ልናረግ እንችላለን። አውሮፕላንም ልንቀይር እንችላለን። ገና ከመጀመሪያው አውሮፕላኑ ከመነሳቱም በፊት ፍላይቱ ዲሌይ ሊደረግ ወይንም ሊዘገይብን ይችላል። ከነጭራሹም በዛ ቀን ካንሰል ሊደረግ ይችላል። አንድ አውሮፕላን ውስጥ ከገባንም በኋላ አጠገባችን ያለውን ሰው ማናገር ላንፈልግ እንችላለን። በእነዚህ ሁሉ ጊዜያቶች ውስጥ ግን ፐርሲስት እናረጋለን፣ ጽኑ እንሆናለን። ምክንያቱም መድረስ የፈለግንበት ቦታ አለ። ጎል ዳይሬክትድ ቢሄቪየር ምለው ይሄን ነው። ግብ ላይ ብቻ ያተኮረ ባህሪ። በህይወታችሁ ውስጥ አጫጭርና ረጃጅም የሚባሉ ግቦችም አሉ። አውሮፕላን ቲኬት ቆርጣችሁ ከአንድ ሀገር ወደ ሌላ ሀገር፣ ከአንድ ከተማ ወደ ሌላ ከተማ ትሄዳላችሁ። ሌሎች ቀናቶች ላይ ደግሞ ከቤታችሁ ወጣችሁ ሱቁ ጋር ብቻ ነው መሄድ ያለባችሁ። የረጃጅም ጊዜ ግቦቻችሁ የህይወታችሁ ሜጀር የሚባሉት ክፍሎች ናቸው። ማለትም ደግሞ ሰፊውን ጊዜ ይፈጁባችኋል። ትልቅም በሚባል ጉዞ ነው። ይህንን ጉዞ ጨርሳችሁ ግባችሁን ካሳካችሁ በኋላ ህይወታችሁ ሙሉ ለሙሉ መቀየሩ አይቀርም። መቼስ መሰረታዊ ብላችሁ ያሰባችኋቸው ነገሮች እንዳለ ይለወጣሉ። እዚህ ግብ ላይ ለመድረስ የወሰዳችሁት መንገድ፣ በጉዞአችሁ ላይ ያጋጠሟችሁ ነገሮች እናንተን የበለጠ ጠንካራ፣ የበለጠ ብልህ፣ ከምን ጊዜውም በላይ ስሜቱን የገዛና ዝግጁ የሆናችሁ ሰዎች እንድትሆኑ ያደርጋቸዋል። ስለዚህ አሁን የረጅም ጊዜ ግቤን ላውቅ አልችልም ብላችሁ ካሰባችሁ ወረቀት አውጡና እነዚህን ጥያቄዎች ለራሳችሁ ጠይቁ። አንደኛው ጥያቄ ምንድነው ማድረግ የምፈልገው? ሁለተኛው ምንድነው መሆን የምፈልገው? ሶስተኛው ምንድነው መመልከት የምፈልገው? አራተኛው ምንድነው እንዲኖረኝ የምፈልገው? አምስተኛው የት ነው መሄድ የምፈልገው? ለነዚህ ጥያቄዎች ግዴታ አንድ መልስ አምጧልላችሁ። በእነዚህ ጥያቄዎች ስር የተለያዩ መልሶችን ልትመልሱ ትችላላችሁ። ብቻ ግን እነዛ መልሶች የእናንተ የረጅም ጊዜ ግብ መሆን አለባቸው። እነዚህን ጥያቄዎች ስትመልሱ እንድትጨናነቁ አልፈልግም። አይምሯችሁን ዘና አርጉት። በተጨማሪም ደግሞ ፍሎ ስቴት ላይ እንድትገቡ ሁሉንም ነገር ለቀቅ ማድረግ አለባችሁ። ለእያንዳንዱ ጥያቄ ቢያንስ 3 የተለያዩ መልሶችን ልትመልሱ ይገባል። ዲቴይል ውስጥ መግባት የለባችሁም። በጣም ጥቃቅን የተባሉ ነገሮችን አትመልከቱ። ከላይ እንዴት ነው ማረገው፣ እንዴት ነው የሚሆነው የሚለውንም ነገር ዘላችሁ ለፉ። አንድ ግብ ላይም ረጅም ጊዜ ልታጠፉ አይገባም። ለምሳሌ አላማችሁ ወይንም ደግሞ ግብ ብላችሁ ያዛችሁት መጽሐፍ ቢሆን ያንንም መጽሐፍ ደግሞ ስለ ቤተሰቦቼ እዚህ ሀገር መጥተው እንዴት ኑሮ ሊያሸንፉ እንደሚችሉ ብላችሁ ብዙ ዝርዝር መጽሐፍ የለባችሁም። በቃ ፋሚሊ ሂስትሪ የሚለው በቂ ነው። ወደ ግብጽ ሄዳችሁ ደግሞ እነዛን ፒራሚዶች መመልከት እንዳለባችሁም ስታስታውሱ ፒራሚድስ ብላችሁ ጽፋችሁ ቀለል አድርጋችሁ መዝለል ነው። አንዱን ጽፋችሁ ከጨረሳችሁ በኋላ አንዱ ደግሞ እናንተን ያነሳሳችኋል። ቀጥል እያለ ውስጣችሁ ደግሞ መሮጥን ይፈልጋል። ስለዚህ ብዙ ነገር ጽፋላችሁ። በመጨረሻም ግቦቼ ብላችሁ ያነሳችሁትን ወረቀት ስትመለከቱት በጣም የሚያስገርሙ እናንተ ያልጠበቃችኋቸው ብዙ የጻፋችሁት ነገር ይኖራል። እነዚህ ድብቅ የተባሉ ፍላጎቶች አይምሯችሁ ውስጥ ተቀብረው ቁጭ ብለው ነበር። ልጻፋቸው ብላችሁ ማሰባችሁ ግን እስከዛሬ ድረስ አሉ ብላችሁ ያላሰባችሁት ነገር ብቅ እንዲል እየረዳችሁ ነው። የመጽሐፌ ጥቅሙ ምኑ ጋር ነው ካላችሁ የተረሳው ግብ የተባለው ነገር ወይንም የውስጣችሁ ፍላጎት የነበረው ነገር ኮንሽስነሳችሁ ውስጥ ፕራዮሪቲ ሰጣችሁት ወይንም ቅድሚያ ሰጣችሁት። ግባችሁንም ጻፉ የምትባሉት አንደኛው ምክንያት ለዚህ ነው። ግባችሁን አንዴ ጽፋችሁ ከጨረሳችሁ በኋላ ወረቀቱን አንድ አፍታ አንብቡት። እያንዳንዱ ግብ አጠገብ ምን ያህል ጊዜ ሊፈጅባችሁ እንደሚችል ዝም ብላችሁ ገምቱ እስቲ። 1 ዓመት፣ 3 ዓመት፣ 5 ዓመት ወይንም 10 ዓመት ከነዚህ ቁጥሮች የተለየ መሆን የለበትም። 4 ወይንም 6 ብላችሁ አጻፉ። 1 3 5 ወይንም 10። ታዲያ እነዚህን ቁጥሮች ጽፋችሁ ከጨረሳችሁ በኋላ በጣም ብዙ የ1 ዓመትና የ3 ዓመት እቅድ ካላችሁ ምናልባትም ለዘላቂነት የሚያስፈልጋችሁ ነገር እስካሁን አላወቃችሁም ማለት ነው። የ10 ዓመት ግብ ብላችሁ ያስቀመጣችሁት ላይ ብዙ ነገር ሊኖራችሁ ይገባል። ምክንያቱም ሎንግ ተርም ብለን ያዝ ነው። ነገር ግን ከእቅዶቻችሁ መካከል በጣም አብዛኞቹ ትላልቅ ግቦች ከሆኑና 10 ዓመት ታይም ፍሬም ውስጥ የተቀመጡ ከሆኑ ምናልባትም ነገሮችን ከዛሬ ነገ አረጋለሁ እያላችሁ የምትገፉ ሰዎች ትሆናላችሁ። ስለዚህ ሊስታችሁን ወይንም የጻፋችሁትን ነገር እንዳለ ድጋሚ ቼክ በማድረግ እያንዳንዱ ነገር ፌርሊ ዲስትሪቢዩት ልታደርጉ ይገባል። 1 ዓመት እስከ 3 ዓመት፣ ከ3 እስከ 5፣ ከ5 እስከ 10 እነዚህ ነገሮች ተመጣጣኝ መሆን አለባቸው። አለበለዚያ ወደ አንዱ እያደላችሁ ትሳባላችሁ። እስካሁን ድረስ ያደረጋችሁት ነገር እንዳለ ፋን የሚባለው ወይንም ደግሞ እየተዝናናችሁ የምታደርጉት ነገር ነው። ከዚህ በኋላ ነገሮች ይቀራሉ። ግባችሁን በ1 ዓመት፣ በ3 ዓመት፣ በ5 ዓመትና በ10 ዓመት ብላችሁ ከፍላችሁ አስቀምጡ ብያለሁ። ከነዚህ ከአራቱ ጊዜዎች ውስጥ አራት ግቦቻችሁን እየመረጣችሁ ታልፋላችሁ። ከ1 ዓመት ግባችሁ ላይ 4፣ ከ3 ዓመት ግባችሁ ላይ 4፣ ከ5 እና ከ10 ላይ ተመሳሳይ። አሁን የተለያዩ 16 ግቦች አሏችሁ ማለት ነው። ቅድም ዘና ብላችሁ የጻፋችሁት ነገር አሁን ለእናንተ ጥርት እያለ መታየት ያለበት ጊዜ ነው። አንድ ነገር ኦብዘርቭ ስታደርጉ ወይንም ስትመለከቱ ሁለት አይነት አመለካከት አለ። አንደኛው በአይሳይት ወይንም በአይናችሁ እንዲማየት፣ ሁለተኛው ደግሞ ኢንሳይት
ማለትም ደግሞ ውስጣችሁ ልብ ሲል ሲያስተውል ማለት ነው። ታዲያ አሁን የጻፋችሁትን ግብ እንዳለ አሁኑኑ ብታሳኩት ምን አይነት ሲነሪ ይፈጠራል? ምን አይነት ነገሮች ይከሰታሉ? አሁን እንደሆነው አርጋችሁ ኢማጂን ማድረግ አለባችሁ። እያንዳንዱ ኢማጂን ያረጋችሁት ነገር በዲቴል ሊቀመጥ ይገባል። ማለትም ደግሞ እያንዳንዱን ጥቃቅን ብላችሁ የምታስቡትን ነገር ኢማጂን ታረጋላችሁ። ኢማጂን ያረጋችሁትንም በወረቀት ላይ ትጽፋላችሁ። ልክ ያያችሁትን ነገር እንደመመስከር አርጋችሁ ነው የምትጽፉት። በቃ ይሄንን ነገር አርገዋለሁ ነው የምትሉት። ለምሳሌ ከዛሬ 3 ዓመት በኋላ አሳካዋለሁ ብላችሁ ያስቀመጣችሁት ነገር ፈርኒቸር ስቶር መክፈት ከሆነ ያንን ፈርኒቸር ስቶር ከውጭ ሆናችሁ ስታዩት ምን ይመስላል? በሩ ላይ ምን አለ? የፈርኒቸር ስቶራችሁ ስም ምንድነው የሚሆነው? ስሙስ የቱ ጋር ነው የተሰቀለው? የቱ ጋር ነው የተለጠፈው? ስሙ በኤልኢዲ ላይት ነው ወይንስ ደግሞ ኖርማል ምልክት? ሱቃችሁ ስንት ካሬ ሜትር ይሆናል? ወርክሾፓችሁ የት ነው? ከሾሩማችሁ ጀርባ ነው ወይንስ ሌላ ሳይት? ስንት ሰራተኞች አሏችሁ? ሰራተኞቻችሁስ እናንተን እንዴት ነው ሰላም የሚሉት? ከናንተ ጋርስ እንዴት ነው የሚያወሩት? መመለስ ያለባቸውን ጥያቄዎች እያንዳንዱን ቁጭ ብላችሁ ትመልሳላችሁ። አብሶሉት ክላሪቲ፣ ሁሉም ነገር ለናንተ በጣም ግልጽ ሊሆን ይገባል። ይሄንን የመለሳችሁትን ነገር እንዳለ በወረቀት ላይ ማስፈር ይተበቅባችኋል። እያንዳንዱን ዲስክራይብ ያረጋችሁትን ነገር በወረቀታችሁ ላይ ታስቀምጣላችሁ። ከዛ በኋላ የናንተ ውድ የሚባለው ሀብት እሱ ነው። ይሄንን ስላችሁ ግን ስራችሁን ጨርሳችኋል እያልኩ አይደለም። ማንኛውም አይነት ግብ ኃያል የሚባል ግብ የሚሆነው በጣም ጠንካራ የሚባል ሪዝን ወይንም ምክንያት ከኋላ ሲቀመጥ ነው። ስለዚህ ፈርኒቸር ስቶር የመክፈት ዓላማ ካላችሁ ለምንድን ያንን ፈርኒቸር ስቶር መክፈት የፈለጋችሁት? እንደ ቀላል ጥያቄ እንዳትመለከቱት። በዝርዝር እያንዳንዱን ነገር ግልጽ አድርጋችሁ ልጽፉ ይገባል። ልክ ህልማችሁን ስታሳኩ ያለውን ነገር እንደተመለከታችሁት ያንን ነገር በዲቴል እንደጻፋችሁት ሁሉ አሁንም ለምን የምትፈልጉትን ነገር እየፈለጋችሁ እንደሆነ ወይንም ለምን ይህንን ግብ ማሳካት እንደፈለጋችሁ ምክንያታችሁን ልክ እንደቀድሙ በዲቴል እያንዳንዱን ነገር እየጠቀሳችሁ ታስረዳላችሁ። ለራሳችሁ ለእያንዳንዱ ለ16ቱ ግብ ይህንን ጥያቄ ጠይቃችሁ ለምንድን ነው ይህንን የምፈልገው? ለምንድን ነው ይህንን ማሳካው ብላችሁ ልጠይቁ ይገባል። ለነዚህ 16 ግቦች ደግሞ በቂ የሚባልና ራሳችሁን የሚያሳምን መልስ ካላገኛችሁ ግብ ናቸው ወይንም ደግሞ እነዚህ ነገሮች አሳካለሁ ብላችሁ የጻፋችኋቸው ነገሮች በድጋሚ ሊፈተሹ ይገባሉ ማለት ነው። ምክንያቱም ከልባችሁ የጻፋችሁት ነገር አይደለም። ምኞቶቻችሁን ከግባችሁ ልትለዩ ይገባል። ያም ጊዜ ደግሞ አሁን ነው። ስለዚህ ይህንን ጥያቄ ጠይቃችሁ እያንዳንዱ አልሆነ ያላችሁን ግብ እየቀየራችሁ ከልብ የምትፈልጓቸውን ነገሮች ከልብም ትክክለኛ ምክንያት የደገፋቸውን ግቦች እያመጣችሁ ትቀጥላላችሁ። በየቀኑ በየሰዓቱ በየደቂቃው ባገኛችሁት እረፍት ቢያንስ እነዛን ነገሮች ደጋግማችሁ ልታነቡ ይገባል። እነዚህ ግቦች የልባችሁን ቋንቋ የሚናገሩላችሁ ነገሮች መሆን አለባቸው። ምክንያቱም ጠንካራ ምክንያት ከኋላ አላቸው ብያቸዋለሁ። እንደዛ ከሆነ ህልማችሁን እንድታነቡ የሚያስታውሳችሁ ሰው መኖር የለበትም። ራሳችሁ በራሳችሁ ፍቃድ ልታረጉት ይገባል። በየጊዜውም ታረጉታላችሁ። በቀን ቢያንስ 3። ከዚህ ሁሉ በላይ ግን ፐርሰቪር ማድረግ ያስፈልጋል። ጽናት የሚባለው ነገር ወሳኝ ነው። ምክንያቱም ጎል ሴቲንግ የመጀመሪያችሁ ስራ ነው። ጎል አቺቭመንት ግን እነዛን ነገሮች እያሳካችሁ የምትሄዱበት መንገድ ነው። ያ ማለት ደግሞ የላይፍ ሎንግ ፕሮሰስ ነው ማለት ነው። እስከ ህይወታችሁ ፍጻሜ ድረስ ያንን ነገር እያደረጋችሁ ነው የምትቀጥሉት። ለዚህ ነው ሁሉም ሰው ግቡን ማሳካት የማይችለው። በጣም አድካሚ ነው፣ በጣም ፈታኝ ነው። ብዙ መሰናክሎችም ይወረወራሉ። አንዳንድ ሰዎች በህይወት ለምንድን ነው የሚፈልጉትን ነገር ያላገኙት ብለን ስንመለከት ምናልባትም they're too reckless ብለን ምክንያት ልንሰጥ እንችላለን። በጣም ግዴለሽ ናቸው። ይህ በጣም ግልጽ የሆነ መልስ ይመስለኛል። ነገር ግን ብዙ ሰዎች ልብ የማይሏቸው ደግሞ ሰዎች አሉ። they're the cautious ones። በጣም የሚጠነቀቁ ሰዎች ናቸው። ልክ እንደ ረክለሶቹ ግዴለሽ እንደሆኑት ሁሉ በጣም እንደሚጠነቀቁትም ሰዎች ደግሞ አደጋ ላይ ወደቀ የለም። the timid approach to life ለዋለሁ። በጣም ብሎ እንደመሄድ ነው። ብዙ ሰው ሪስክን የሚፈራው ሪስክ ከመውሰድ የሚቆጠበውም ለዚህ ነው። ሪስክን እነሱ ልክ እንደ ትልቅ ነገር ይመለከቱታል። ስለዚህ ከሪስክ ራሳቸውን እየሰበሰቡ ይመጣሉ። ይሄንን ነገር ማድረግ ፈልጋለሁ፣ ነገር ግን ይሄ ነገር ባይሆንና ይሄ ቢፈጸምስ እያላችሁ ስታስቡ በጣም ማሰብ ካለባችሁ በላይ ያሰባችሁ ነው። እኔም ድሮ ማደርገው ነገር ነው። በቃ የሆነ ነገር አስብና ቆይ ግን ይሄ ቢከሰትስ፣ ይሄኛው ደግሞ ቢመጣብኝስ ስላለሁ what if ብለው የሚጀምሩ ጥያቄዎች ናቸው። የደሃ ቋንቋ ይባላሉ። ያ ማድረግ ያለባችሁን ነገር ላለማድረግ ብላችሁ ራሳችሁን በብዙ ጥያቄዎች እያጨናነቃችሁ ከዛ ተግባር እያራቃችሁ ትመጣላችሁ። እኔ ከዚህ በሽታ የመቼ እንደዳንኩ ታውቃላችሁ? ሁሉም ነገር ሪስኪ እንደሆነ፣ ሁሉ ነገር አደጋ እንዳለው ስገነዘብ ነው። ጂም ሮን የተባለ ሰው የዚህች ምድር ላይ ሲወለድ ሪስክም አንድ ላይ መጣ ማለት ነው።
ታዲያ ህይወታችሁን ለማሻሻል መሞከራችሁ ሪስኪ ሆኖ ከታያችሁ ምንም አለመሞከራችሁ ደግሞ ቤታችሁ ላይ የሚያመጣባችሁን ሂሳብ ደግሞ ትመለከቱታላችሁ። እዚህ ዓለም ላይ ሁሉም ነገር ሪስክ አለው። ልጅ መውለድ፣ ትዳር መመስረት፣ ኢንቨስት ማድረግ፣ አንድ ቦታ ተቀጥሮ መስራት፣ ሁሉም ነገር ሪስክ አለው። ሪስኩን አሸንፋችሁ ግን ብቁ የምትሆኑ ሰዎች መሆን አለባችሁ። አሜሪካን ኢንተርፕረነር እና ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።